ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቅረባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደ ከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ አዘውተራችሁ ብትመገቧቸው የሰውነታችሁን በሽታ የመከላከል ስርዓታችሁን የሚያሳድጉላችሁ 7 የምግብ አይነቶችንና ብትመገቧቸው ደግሞ የምታገኟቸውን ጠቀሜታዎችን በሰፊው የምነግራችሁ ነው የሚሆነው ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈልጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንደዚሁም ደግሞ ሀሳብም ማስተያየትም ካላችሁ ኮሜንት መጻፋችሁን እንዳትዘነጉላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ሰውነታችን አስደናቂ ፍጥረት መሆኑን ልንገነዘብ ይገባል። ይህን ያለበት ምክንያቱ ደግሞ የምግብ መፈጨት ስርዓታችን ምግብን ሰውነታችን ሊጠቀምባቸው ወደሚችሉ አልሚ ምግቦችና ኃይል ይለውጠዋል። ለምሳሌ ባክቴሪያ የሚለውን ቃል ስንሰማ ብዙውን ጊዜ ወደ አእምሯችን የሚመጣው መታመም ወይም በኢንፌክሽን መጠቃት ነው። ነገር ግን በገሃዱ ዓለም ሰውነታችን በአግባቡ እንዲሰራ የሚያስፈልጉት ጥሩ በሚባሉ ባክቴሪያዎች የተሞላ መሆኑ ነው። እነዚህ ጥሩ ባክቴሪያዎች የምግብ መፈጨት ስርዓትን ጨምሮ በማንኛውም የሰውነት ክፍል ውስጥ የሚገኙ ሲሆን ለምግብ መፈጨትና ለአጠቃላይ ጤንነት ትልቅ ሚናን ይጫወታሉ። በአንጀት ውስጥ የሚገኙት ጥሩ ጥቃቅን ህይወት ያላቸው ነገሮች ለመንከባከብ ከሁሉ የተሻለው መንገድ ጤናማ ምግቦችን መመገብ ነው። ለዚህ ደግሞ ከፍተኛ የፋይበር መጠን ያላቸው ምግቦች ተመራጭ ናቸው። የፋይበር ጥቅሞች የሆድ ድርቀትን መከላከልና የአንጀት መቆጣት ወይም ዳይቨርቲኩላር ዲዚዝን ስጋትን መቀነስን ያካትታሉ። በፈሳሽ ውስጥ የሚሟሙና የማይሟሙ የፋይበር አይነቶች ያስፈልጉናል። ይህ ጥምረት የምግብ መፈጨትን ለማነቃቃት ቁልፍ ሚናን ይጫወታል። ይህ ብቻ ሳይሆን በምትታመሙበት ወቅት እንደ አስማት በአንድ ጊዜ ፈውስ የሚሰጥ አንድ አይነት ምግብ ባይኖርም በሽታ የመከላከል ስርዓትን የሚረዱ በቫይታሚኖችና ማዕድናት የበለጸጉ ጤናማ ምግቦችን መመገብ የመከላከል አቅምን ይጨምራል። ይህም በሽታን ለመከላከልና በምትታመሙበት ወቅትም ቢሆን በፍጥነት እንድታገግሙ ይረዳቸዋል። ከነዚህም የምግብ አይነቶች ውስጥ ደግሞ ለምሳሌ አንደኛ ቅባት ያላቸው አሶች ናቸው፣ ወይም ደግሞ ፋቲ ፊሽ የምንላቸው ማለት ነው። የሰውነት በሽታ የመከላከል አቅማቸውን በጥሩ ሁኔታ ለመጠበቅ ኦሜጋ 3 የተባለውን የቅባት አሲድ በከፍተኛ ሁኔታ መመገብ ይኖርባቸዋል። ቅባት ያላቸው አሶች ለዚህ ጸረ ብግነት ወይም አንቲ ኢንፍላማቶሪ ለሆነ ስብ ጥሩ ምንጭ ናቸው። ስለዚህ የበሽታ የመከላከል አቅማቸውን ለመገንባት የሚከተሉትን መመገብ ይኖርባቸዋል። ለምሳሌ አልኮባል ቱና፣ ሄሪንግ፣ ማኬሬል፣ ሳልመን፣ ሳርዲን እና ትራውት እንድትመገቧቸው የሚመከሩ የአሳ ዝርያዎች ናቸው ማለት ነው። ዝቅተኛ ወይም ለረጅም ጊዜ የሚቆይ የሰውነት መቆጣት የበሽታ የመከላከል አቅምን ሊያዳክምና ለበሽታ የመጋለጥ ዕድልን ሊጨምር ይችላል። ይህ አስፈላጊ የሆነ ስብ ደግሞ የበሽታ መከላከል ሴሎችን ስራ ይደግፋል፣ እንዲሁም ደግሞ አቅማቸውንም ያጠናክራል ማለት ነው። ሁለተኛ ደግሞ የሲትረስ ዝርያ ያላቸው ፍራፍሬዎች ናቸው። በምትታመሙበት ወቅት በሰውነታችሁ ውስጥ ያሉት ጀርሞችን ለማጥፋት ቫይታሚን ሲ ያስፈልጋቸዋል። የሰውነት በሽታ የመከላከል ሴሎችን በማነቃቃት የህመሞችን ቆይታ ሊያሳጥር የሚችለው ቫይታሚን ሲ በአብዛኞቹ የሲትረስ ዝርያ ባላቸው ፍራፍሬዎች ውስጥ ይገኛል። ለምሳሌ እንደ ብርቱካን፣ ሎሚ፣ ላይም ወይም ደግሞ ትናንሽ አረንጓዴ ሎሚዎች ማለት ነው እና በስተመጨረሻ ደግሞ ግራፕ ፍሩት ጥሩ የቫይታሚን ምንጭ ናቸው ከሚባሉት ውስጥ የሚጠቀሱት ናቸው ማለት ነው። ምንም እንኳን የብርቱካን ጭማቂ ለዚህ ተመራጭ ቢመስልም በተለይ ደግሞ 100% ንጹህ የፍራፍሬ ጭማቂ ካልሆነ የስኳር መጠኑ በጣም ከፍተኛ ሊሆን ይችላል። ስለዚህ በጭማቂ ፋንታ ትኩስ የሲትረስ ፍራፍሬዎችን በተለያዩ መንገዶች መጠቀምን ብታዘወትሩ ይመከራል ማለት ነው። ለምሳሌ የሎሚ ወይም የብርቱካን ቁርጥራጮችን በምትጠጡት ውሃ ውስጥ መጨመር፣ ትኩስ የሲትረስ ጭማቂን በሻይ ውስጥ ማቀላቀል፣ ግማሽ ግሩፕ ፍሩትን እንደ መክሰስ መመገብ ወይም ለሰላጣ ማጣፈጫነት እንደ ቅመም የሎሚ ጭማቂን መጠቀም ትችላላችሁ። ይህም የበሽታ የመከላከል አቅማችሁን ከፍ ያደርግላችኋል ማለት ነው። ሶስተኛ ደግሞ ቤሪዎች ናቸው፣ ወይም ደግሞ እንደ እንጆሪ ያሉ ፍራፍሬዎች ማለት ነው። የሰውነትን በሽታ የመከላከል አቅም ለማጠናከር ፍራፍሬዎችን በምትመርጡበት ጊዜ ቤሪዎች ተመራጭ ናቸው። እነዚህ ፍራፍሬዎች በውስጣቸው ከፍተኛ የቫይታሚን ሲ መጠን ይዘዋል። በተጨማሪም ደግሞ ጥናቶች እንደሚያመለክቱት ከሆነ በውስጣቸው የሚገኘው ፖሊፊኖል የተሰኘው ንጥረ ነገር ቫይረስንና ባክቴሪያን የመከላከል ከፍተኛ ብቃት ስላለው በሽታ የመከላከል ስርዓታችንን በእጅጉ ያግዝልናል።
በአካባቢያችን በቀላሉ ከምናገኛቸው ውስጥ ደግሞ የሚከተሉትን መምረጥ ይቻላል። ለምሳሌ እንደ እንጆሪ፣ ብሉቤሪና ራስቤሪ የሚገኙ ሲሆን እነዚህ ጥሩ የቫይታሚን ሲ ምንጮች ናቸው ማለት ነው። እንደ ባለሙያዎች ገለጻ ከሆነ ቤሪዎች ከሌሎች ፍራፍሬዎች ጋር ሲነጻጸሩ የስኳር መጠናቸው በጣም አነስተኛ ሆኖ ነገር ግን ከፍተኛ ንጥረ ነገር የያዙ ናቸው። ይህ ባህሪያቸው ዓመቱን ሙሉ የበሽታ የመከላከል አቅማችንን ሳያዛቡና የደም ስኳርን ሳይጨምሩ እንድንጠናከር ያደርጉናል ማለት ነው። ይህ ብቻ ሳይሆን ደግሞ ቤሪዎች ሌሎች ጠቀሜታዎችም አሏቸው። ለምሳሌ የመጀመሪያው ለአእምሮ ጤና አጋዥ ናቸው። ቤሪዎች ለሰውነት መከላከያ ብቻ ሳይሆኑ በአንጎል ውስጥ የሚገኙ ሴሎችን ከጉዳት በመጠበቅ የማስታወስ ችሎታን እንደሚያሻሽሉ ይነገርላቸዋል። ሌላው ደግሞ ለቆዳ ውበትም እንዲሁ ጠቃሚ ናቸው። በውስጣቸው ያለው ከፍተኛ አንቲኦክሲደንት ለቆዳ ጥራትና ለወጣትነት ገጽታ ትልቅ አስተዋጽኦ አላቸው። እነዚህ ፍራፍሬዎች በባዶ ሆድ መውሰድ ወይም ቁርስ ላይ ለምሳሌ ከአጃ ወይም ደግሞ ከኦትስ ጋር ቀላቅሎ መመገብ ሰውነታችን ንጥረ ነገሩን በቀላሉ እንዲመጥ ይረዳዋል። ስለዚህ የቤሪ ፍሬዎችን በምትመገቡ ጊዜ በሽታ እንዳያጠቃችሁ መከላከልንና ዘርፈ ብዙ ጠቀሜታዎችን አብራችሁ ታገኙበታላችሁ ማለት ነው። አራተኛው ደግሞ ብሮኮሊ ነው። ይህ በግንዱ ረዝም የሚለው አትክልት በቫይታሚን ኤ፣ ቫይታሚን ሲ እንዲሁም ደግሞ ቫይታሚን ኤ የበለጸገ ከመሆኑ በላይ ለምግብ መፈጨት የሚረዳ ፋይበር ምንጭ ነው። ይሁን እንጂ ለሰውነታችን በሽታ የመከላከል አቅም ግንባታ ትልቁን ሚና የሚጫወተው በውስጡ የያዘው የሰልፈር ውህድ ሲሆን ይህም ሰውነታችን ግሉታታይን የተባለውን ንጥረ ነገር እንዲያመርት ይረዳዋል። የተለያዩ ጥናቶች እንደሚያመለክቱት ግሉታታይን የተባለው አንቲኦክሲዳንት በሰውነታችን ውስጥ የሚገኙ ጎጂ ሞለኪውሎችን በመዋጋት በበሽታ የመከላከል ስርዓታችን ላይ የሚደርሰውን ጉዳት በእጅጉ ይቀንሰዋል። ሌላው ደግሞ ብሮኮሊን አብስላችሁ ስትመገቡ በውስጡ ያሉትን ንጥረ ነገሮች ሙሉ በሙሉ ለማግኘት ከፈለጋችሁ በጣም ከማብሰል ይልቅ በጥቂት ደቂቃዎች ውስጥ በእንፋሎት ወይም በስቲም ብቻ ማለዘብ ይመረጣል። ስለዚህ በዚህ መንገድ አብስላችሁ ብትመገቡ ማግኘት ያለባችሁን ቫይታሚኖች በስነ ስርዓት ማግኘት ትችላላችሁ ማለት ነው። አምስተኛው ደግሞ እርጎ ነው። እርጎ በውስጡ የያዘው ፕሮባዮቲክ ለጨጓራና አንጀት ጤንነት ወይም ጠቃሚ ባክቴሪያዎችን በመሙላት ያለውን ጥቅም ስናስብ ይህ ከወተት የሚገኝ ምግብ ለበሽታ መከላከል ስርዓታችን ትልቅ አጋዥ ሆኖ እናገኘዋለን። ጥናቶች እንደሚያመለክቱት በበሽታ መከላከል ስርዓታችንና በጨጓራችን ውስጥ በሚገኙ ረቂቅ ተህዋሲያን መካከል የጠበቀ ቁርኝነት አለ። እነዚህ ሁለት አካላት በሽታ አምጪ ተህዋሲያንን ለመቀነስና የሰውነታችንን የመከላከል ምላሽ ለማጠናከር እጅና ጓንት ሆነው ይሰራሉ። ጣፋጭነት ያላቸውን እርጎዎች ከመግዛት ይልቅ ተራውን እርጎ ገዝተው እንደ ማር ወይም ፍራፍሬ ያሉ ተፈጥሯዊ ጣፋጮችን በመጠቀም ጤናማነቱን ማረጋገጥ ትችላላችሁ። ነገር ግን እርጎውን አዘውትራችሁ ከመመገባችሁ በፊት በውስጡ ምን ያህል ስኳር እንደተጨመረበት ማረጋገጥ ይኖርባችኋል ማለት ነው። ስድስተኛው ደግሞ ነጭ ሽንኩርት ነው። ይህ የሚለይ ጠንካራ መዓዛ ያለው አትክልት ለጤና ስፍር ቁጥር የሌላቸው ጥቅሞች አሉት። የልብን ጤንነት ከመጠበቅ ባለፈ የሰውነታችንን በሽታ የመከላከል አቅም ወይም ኢሚዩኒቲ ማለት ነው ከሚገነቡ ጠቃሚ ምግቦች ውስጥ ተርታ የሚመደብ የተክል አይነት ነው። ባለሙያዎች እንደሚናገሩት በነጭ ሽንኩርት ውስጥ የሚገኘው አሊን የተባለው ውህድ ሰውነታችን እንደ ጉንፋን ያሉ የቫይረስ በሽታዎችን እንዲቋቋም ይረዳል። ይህም የሚሆነው በደማችን ውስጥ የሚገኙንና በሽታን የሚዋጉትን ነጭ የደም ሴሎችን ንቁ እንዲሆኑ በማነቃቃት ነው። ነጭ ሽንኩርትን ስትመገቡ ይበልጥ ውጤታማ እንዲሆን እነዚህን ነጥቦች ልብ ማለት ይኖርባቸዋል። ለምሳሌ ከተከተፈ በኋላ መጠበቅ ይኖርባቸዋል። ነጭ ሽንኩርቱን ከተከተፈ ወይም ከተፈጨ በኋላ ለ10 ደቂቃ ያህል አቆይታችሁ ብትመገቡ በውስጡ ያሉት ጠቃሚ ንጥረ ነገሮች እንደ አሊሲን ያሉት ማለት ነው ይበልጥ እንዲነቃቁ ያደርጋቸዋል። ሌላው ደግሞ ጥሬውን መመገብ ነው። ነጭ ሽንኩርት ሲበስል ወይም በከፍተኛ ሙቀት በከፍተኛ ሙቀት ሲቀቀል በሽታ የመከላከል አቅሙ ሊቀንስ ስለሚችል በትንሹ ለብ አድርጎ ወይም በጥሬው መመገብ የተሻለ ፋይዳ አለው ማለት ነው። እንዲሁም ደግሞ በስተመጨረሻ መጠንን መገደብ ነው። ምንም እንኳን መድኃኒት ቢሆንም በቀን ከ1 እስከ 2 ፍሬ በላይ ማብዛት ለጨጓራ መቆጥቆጥ ወይም ለሰውነት ጠረን መቀየር ምክንያት ሊሆን ስለሚችል በመጠን መጠቀም ይመከራል ማለት ነው። ሰባተኛና የመጨረሻው ደግሞ ዝንጅብል ነው። ዝንጅብል በውስጡ ለሰውነታችን እጅግ በጣም አስፈላጊ የሆኑ ንጥረ ነገሮችን አጭቆ የያዘ ሲሆን ከነዚህም መካከል ለምሳሌ ቫይታሚን ሲ፣ ይህም በሽታ የመከላከል አቅምን ለማጠናከር፣ ሌላው ደግሞ ማግኒዥየም ነው። ይህ ደግሞ ለጡንቻና ለነርቭ ጤንነትና
ፖታሲየም ደግሞ ለልብ ስራና ለፈሳሽ ሚዛን ለመጠበቅ ይረዳናል ማለት ነው። ስለዚህ በዝንጅብል ውስጥ እነዚህ ሶስቱ ቫይታሚኖች በአንድነት የምናገኝበት ተክል ነው። ሌላው ጥቅሙ ደግሞ ብዙዎቻችን ዝንጅብልን ለኬክ ስራ፣ ለሻይ ወይም ለቡና ልዩ መዓዛ እንዲሰጥልን ብቻ እንጠቀምበታለን። ነገር ግን ከጣዕሙ በስተጀርባ የሚከተሉትን የጤና ጥቅሞች እናገኝበታለን። ለምሳሌ ማቅለሽለሽን ያስታግስልናል። ዝንጅብል በተለይ ከጉዞ ወይም ከሌሎች ምክንያቶች ጋር ተያይዞ የሚመጣን የማቅለሽለሽ ስሜትን በማጥፋት ረገድ ቀዳሚውን ተፈጥሯዊ መፍትሄ እናገኝበታለን። ሌላው ደግሞ የመቆጣት ስሜትን ይቀንሳል ወይም አንቲ ኢንፍላማቶሪን ማለት ነው። በሰውነታችን ውስጥ የሚፈጠር የህብረ ሕዋሳት መቆጣትንና ህመምን የመቀነስ ከፍተኛ አቅም ስላለው ዝንጅብል በዚህ አጋጣሚ ብንጠቀመው አንቲ ኢንፍላማቶሪን ልንቀንስበት እንችላለን። ሌላው ደግሞ ጸረ ኦክሲዳንት ነው። ሴሎቻችን ከጉዳት እንዲጠበቁና በሽታ የመከላከል አቅማችን እንዲጨምር የሚረዳን አንድ ትልቅ ተክል ቢኖር ይህ ዝንጅብል ነው ማለት ነው። ስለዚህ በእነዚህ ሶስት መንገድ እንኳን ብንመለከተው ይሄ ነው ያልተባለ ከፍተኛ የሆነ ጥቅም እናገኝበታለን ማለት ነው። ዝንጅብል ማቅለሽለሽን ለማስወገድ ባለው ችሎታ ቢታወቅም እንኳን በውስጡ የያዛቸው ጸረ ብግለትና ጸረ ኦክሲዳንት ባህሪያት ለጠቅላላ የሰውነት ጤና እጅግ ጠቃሚ እንዲሆን ያደርጉታል። ዝንጅብልን በደረቁም ሆነ በጥሬው መጠቀም ቢቻልም በተለይ በባዶ ሆድ በሻይ መልክ መጠጣት የምግብ መፈጨት ስርዓትን ለማነቃቃትና የሰውነትን ድካም ለመቀነስ ይረዳል። ቅመሙን በመጠኑና በቋሚነት ወደ ምግባችን መጨመር ደግሞ የተሻለ ጤና እንዲኖረን ያግዘናል። ስለዚህ እነዚህ 7 የምግብ አይነቶች እንግዲህ ጤናችሁ እንዲጠበቅና በሽታ የመከላከል ስርዓታችሁ ለማጠናከር እነዚህ የምግብ አይነቶች ብትጠቀሟቸው ትልቅ ጥቅም ታገኙባችኋላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ከበሽታ መከላከል ስርዓት ጋር በተገናኘ የበሽታ መከላከል ስርዓታችንን ለማሳደግ መመገብ ያለብንንና በንጠቀማቸው ደግሞ የምንከላከላቸውን የበሽታ አይነቶች የሚያስረዳን ግልጽና አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ጥሩ ትምህርት ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። እንዲሁም ደግሞ ተጨማሪ ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሳችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት ማድረጋችሁን እንዳትዘነጉላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።